በጋውን በፀሐይና አቧራ ክረምቱን ደግሞ ከዝናብና ቁር ጋር እየታገለች አካል ጉዳተኛዋ ሉባባ አህመድ የሷንና ቤተሰቧን ኑሮ የምትመራው በጎዳና ላይ የጉሊት ንግድ ነው። ለአካል ጉዳተኛ እናት ያውም ለመስራት በማይመች ቦታ መሆኑ ጋር ተዳምሮ የጉሊት ንግድ ማለት ደግሞ ይበልጥ ለዕለት ተዕለት ህይወት ከባድ የሆነ ውጣ ውረድ ያለው። እሱ ከባድ ነው። ያው አሁን ዝናብ ሲመጣም አሁን እናቶቻችን ተሯሩጠው ሸፈና እየሸፈኑ እየከደኑ በፀሐይ ደግሞ ያው እህላቸውም እንደገና ደግሞ ይሄ ሽንኩርት ቲማቲማቸው ራሱ ፀሐይ እየመታው እንግዲህ ከጥቅም ውጭ እየሆነባቸው ብዙ ነበር የሚቸገሩት። በአዲስ አበባ ልደታ ክፍለ ከተማ ሉባባን ጨምሮ በርካታ እናቶች የጎዳና ጉሊት ይሰሩበት የነበረው ያ አስቸጋሪ ቦታ አሁን ላይ ታሪክ ሆኖ ተቀይሯል። ከሳር ቤት ጋርመንት መስመር በኮሪደር ልማት አምሮና ተውቦ ገጽታውን በሚመጥነው ከተሜነት በተላበሰው አካባቢ ታዲያ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ቀድሞ በቦታው ላይ በአስቸጋሪ ሁኔታ ይሰሩ ለነበሩ እናቶች የተገነባውን ዘመናዊ የንግድ ሼድ ያስረክበዋል። ቅድሚያ ለእናቶች መሆን አለበት ተብሎ በዘመናዊ መልኩ በተዘጋጀው የንግድ ሼድ ለእናቶቹ መቋቋሚያ የሚሆን ይህ የመጀመሪያው ግብአት ድጋፍ ተደርጎላቸዋል። ቅድሚያ ለነሱ መሆን አለበት ብለን ይሄኛውን ሼድ ስናዘጋጅ ሁሉንም እቃዎቹን የመጀመሪያውን ዙር አሁን መቋቋሚያ የሆናቸው ዘንድ በስፖንሰር አዘጋጅተንላቸዋል። ከዚህ በኋላ የገበያ ትስስር ተፈጥሮላቸዋል። የላፍቶ ገበያ ማዕከል እዚህ ቅርብ ላይ ያለ ትራንስፖርት ሳያወጡ እቃውን እዚህ እያመጡ በተፈጠረው ትስስር መሰረት ለእናቶች ያቀርቡላቸዋል። አካባቢው በጣም ንጹህ ነው። መጸዳጃ ያለው፣ ካፍቴሪያ ያለው ከዚህ በፊት መሬት ላይ እየቸረቸሩ በጉሊት የሚሸጡትን አሁን ችርቻሮ ቢኖረውም በሚዛን ግማሽ ኪሎ፣ ሩብ ኪሎ፣ 1 ኪሎ እያሉ መሸጥ እንዲችሉ ጥሩ ገቢም እንዲያገኙ እነሱም ደግሞ ተገቢውን ክብር አግኝተው መሸጥ እንዲችሉ የሚያደርግ ሁኔታ ተፈጥሯል። በዚህ በጣም ደስተኛ ነን። እነዚህ እናቶች ለበርካታ ዓመታት በፀሐይና ብርድ እየተፈራረቀባቸው በጉሊት ንግድ ኑሮን ለማስቀጠል ሲሉ በጠንካራ መንፈስ የቆዩ በመሆናቸው አሁን በዘመናዊ የስራ ቦታ ይዘው የቀረቡትን ምርት በመግዛት ማበረታታት ይገባል ብለዋል ከንቲባ አዳነች አቤቤ። እንዲህ ሙልት ብሎ ማየታችን ብቻውን በቂ አይደለም። ልንገዛቸው ይገባል፣ ልንሸምት ይገባል። ከዚህ የአካባቢው ማህበረሰብ አደራ እምለው ከነኚህ እናቶች መሸመት እንደ መሸመት ብቻ የሚቆጠር ሳይሆን እናቶችን እንደ መደገፍ ነው የሚቆጠረው። ለዕለት ያስገቡት እቃ ሊያድርባቸው አይገባም። ሌላ ቦታ ከምንሄድ እዚህ ጋር ካፍቴሪያ ያለ፣ መኪና ማቆሚያ ያለ፣ መጸዳጃ ቤቶች አሉ። በጣም ምቹ ንጹህ ቦታ ነው። ጽድት ያለ እቃ ነው ይዘው የቀረቡት። ይሄ ሁሉ ጊዜ በዚሁ ልክ የሚገኝ ነው የሚሆነው። ከነሱን ሸምት፣ እናቶችን እናበረታታ። በከተማው የሚሰራው ስራ ሰው ተኮር ነው ሲባል ይህ ለእናቶች የተዘጋጀው የንግድ ሼድ አንዱ ማሳያ እንደሆነም ገልጸዋል። እኛ እንደ መንግስት እያንዳንዱ የምንሰራው ስራ ለውጥ ነው የምንለው የሰው ህይወት ላይ ጭምር የሰው ኑሮ ላይ ጭምር ለውጥ የሚያመጣ ሲሆን ነው። ይሄ መመዘኛችን ነው። ሁሉ ጊዜም ጠቅላይ ሚኒስትራችንም የሚሰጡን የስራ መመሪያ እያንዳንዱን የምንሰራው ከተማ ማልማት፣ ማጽዳት፣ ማስተካከል፣ ማመቻቸት እጅግ በጣም ትኩረት የምንሰጠው ሁሉ ጊዜ የሚቀጥል ስራ ነው። በዚህ ውስጥ ግን ደሃ እንዳይጎዳ፣ አቅም የሌለው እንዳይጎዳ ጥንቃቄ ደግሞ ሌላው የስራችን መመሪያ ነው ማለት ነው። እሱን መስፈርት ሲያሟላ ሙሉ ልማት ሰራ እንላለን። ይሄ ተጠናክሮ የሚቀጥል ጉዳይ ነው የሚሆነው። ዘመናዊ የንግድ ሼድ የተረከቡት ሉባባ አህመድና ሌሎች እናቶችም ከነበሩበት እንግልትና ችግር የወጡበት መሆኑንም ተናግረዋል። እጅግ በጣም ነው ደስ ያለኝ። ለምን ያኔ በወቅቱ እዚህ በነበርንበት ሁኔታ ለልማት ተፈልጓል ቦታውን ይነሳ ሲባል ከዛ በኋላ ደግሞ አይዟችሁ እያሉን ነበረ። እንደውም ክብርት በቃ እዚህ ጋር የነበሩ እናቶች የደረሱ በሚል ጥያቄ በመጠየቅ እነሱን ፈልጋችሁ በቃ ቅድሚያ ተሰጥቷቸው ቦታውን ለነሱ እንዲሰጥ ብላለች ሲባል እውነት ነው ብለን አላልንም በወቅቱ ማለት ነው። እና ያ ቀን ደርሶ ደግሞ ዛሬ ላይ ሆነን ይሄንን ነገር እውን ሆኖ ስናየው ደግሞ በቃላት ከምገልጸው በላይ ነው። እናገኛለን ብለንም አላሰብነውም አላለምነውም። ግን ይሄን በማግኘታችን በጣም ትልቅ ደስታ ነው የተሰማን። ትልቅ ደስታ አላሰብነውም። በጣም ደስ ብሎናል። እውነተኛ ነው ብለን ለምን ልጆች እናሳድጋለን። እዚህ ጋር ደግሞ ሌላ ገቢ የለን። በዚህ ነበር መተዳደሪያችን ይሄ ነው።